ውድ ኢትዮጵያውያን ብልጽግና ፓርቲ ባለፉት የለውጥ ዓመታት በርካታ ምርታ ካስመዘገበባቸው ዘርፎች መካከል የውጭ ግንኙነትና ዲፕሎማሲ ዘርፍ አንዱ ነው። በዚህ ዘርፍ የኢትዮጵያ ብሔራዊ ጥቅምና ሀገራዊ ክብር፣ የዜጎች መብትና ደህንነት፣ ወዳጅ ማብዛትና በሁለትዮሽ እንዲሁም በባለብዙ ወገን መድረኮች ላይ የላቀ ተደማጭነት ለኢትዮጵያ ማስገኘት ቁልፍ ግቦቻችን ናቸው። ብልጽግና በእነዚህ ግቦች ስኬት ረገድ በተግባር የተፈተነ በእጅግ አስቸጋሪ ዓለም አቀፍና ቀጠናዊ ሁኔታዎች ውስጥ በድል የተሻገረ የኢትዮጵያን የዲፕሎማሲ ቁመና ያደሰ የትላንት ስህተቶችን ለማረም የዛሬ ፍላጎቶችን ለማሟላት እንዲሁም የነገ ተስፋዎችን እውን ለማድረግ የሚረዱ ተግባራዊ እርምጃዎችን መውሰድ የቻለ ፓርቲ ነው። ብልጽግና ከዚህ ቀደም እምብዛም ትኩረት የማይሰጣቸውን ሀገራት፣ ቀጠናዎች፣ የትብብር መስኮችና የዲፕሎማሲ አካሄዶችን በሙሉ እይታ ዳግም በመቃኘት ኢትዮጵያ እጅግ ፈጣን በሆነው የዓለም እድገትና የለውጥ ዑደት ውስጥ በርዕዮተ ዓለም ተቸካይነት እና በጎራ አሰላለፍ የኮሰመነ የዲፕሎማሲ ቁመና ይዛ የምትቆም ሳይሆን ፕራግማቲክ ወይም ገቢር ነበብ በሆነ አካሄድ ጥቅሞቿን በተሻለ የምታስከብር ተጽዕኖ ፈጣሪና ተመራጭ ሀገር እንድትሆን ያስቻሉ ድሎችን ማስመዝገብ ችሏል። በዚህም የዜጎችን ክብር ማረጋገጥ፣ የኢኮኖሚ እድገቱን ማገዝ፣ ቀጠናዊ የመሰረተ ልማት፣ የኃይል፣ የንግድና የህዝብ ለህዝብ ትስስሮችን ማጠናከር፣ የኢትዮጵያ ተሰሚነትን ማጎልበት፣ በአጠቃላይ በዲፕሎማሲው ዘርፍ ወደ ተምሳሌት ሀገር ለምናደርገው ጉዞ መልካም መሰረት ማስቀመጥ ተችሏል። በቅድሚያ ለጎረቤት መርሃችን በጎረቤት ሀገራት ህዝቦች ዘንድ ኢትዮጵያን መልካም ስም ለማደስ የሚያስችሉ በርካታ ትሩፋቶች ማግኘት ተችሏል። ከጎረቤት ሀገራት ባሻገርም በተለያዩ የዓለም ክፍሎች በርካታ አዳዲስ ወዳጅነቶችን መፍጠር፣ ነባሮቹንም በጋራ ተጠቃሚነትና እኩልነት መርህ ማደስ ተችሏል። ውድ ኢትዮጵያውያን የኢትዮጵያን ብሔራዊ ጥቅምና ሀገራዊ ክብር ለማረጋገጥ ፓርቲያችን ባለፉት ዓመታት አያሌ የውጭ ግንኙነትና ዲፕሎማሲ ስራዎችን ማከናወን የቻለ ሲሆን በዚህም ኢትዮጵያ ከንቁ ተሳታፊነት ወደ ብቁ ተመራጭ የዓለም አቀፍ ግንኙነት ተዋናይ መሸጋገር ችላለች። ብልጽግና የኢትዮጵያ ህልውና ከአባይ ወንዝና ከቀይ ባህር ጋር እጅግ የተቆራኘ መሆኑን በጽኑ ያምናል። በመሆኑም የታላቁ ህዳሴ ግድብ በቆራጥ የፕሮጀክት አመራርና የተሳካ ዲፕሎማሲያዊ ጥረት በመጠናቀቅ ለምርቃት መብቃት ችሏል። በተመሳሳይም ኢትዮጵያ ባልተገባ መልኩ ተገፍታ እንድትርቅ ከተደረገችበት የቀይ ባህር አካባቢ ዳግም በክብር ትመለስ ዘንድ የኢትዮጵያን ሉዓላዊ የባህር በር ጥያቄ ከተዳፈነበት እንዲነሳ ማድረግ የማይቀለበስ ረዥም ርቀት መጓዝ ችሏል። ውድ ኢትዮጵያውያን ብልጽግናን ይምረጡ። የመወዳደሪያ ምልክታችን የስንዴ ነዶ ነው። የስንዴ ነዶ የመደመር አቅም ማሳያ፣ የትላንት ጥረት የዛሬ ፍሬያችንና የነገ ተስፋዎቻችን በመደመር ያላቸው ዋጋ የሚወክል ነው። ነዶ የኢትዮጵያን ሁለንተናዊ ሉዓላዊነት ለማረጋገጥ ትልምም ሆነ መጻኢ ዕጣ ፈንታዋን ለመወሰን እድሉ በእጃችን ያለ መሆኑን የሚያረጋግጥ ምልክታችን ነው።